የዲኤንኤ ውጤት እንደሚያሳየው ከሆነ ሀና የወለደችው ልጅ የዳኒ አለመሆኑን ነው የሚናገረው። ተመልካቾቻችን አባቱን የምታውቂው አንቺ ነሽ። ከማን ጋር ግንኙነት እንዳለሽ የምታውቂው አንቺ ነሽ። ከዚህ በፊት ስለ አንቺ ማናን ነገሮችን ለማጣራት አባቱን እኮ ስለማውቀው ነገርኳችሁ። ምን አሁንም ዳኒ ነው? አዎ ይሄ የተወለደው ልጅ እንዳይሆነ ነው በጣም የሚያሳስብ የሚያስደነግጥ ጭራሽ 1 ኪሎ እንኳን የማይሞላ ልጅ ነው። ስንት ነገር ዋጋ ከፍላ አሳድጋ እነዚህን ደግሞ ድጋሚ ሌላ ድቃላ ነው ሲባል በጣም ከባድ ነው። እባካችሁ ከጎኔ ሆናችሁ አግዙኝ፣ እህቴም እንዳትሞትብኝ። እሱ ስለካደው የእናንተ ወረቀት አምጥታችሁ ዲኤንኤ ምናምን ስላላችሁ እኔ ጋር የሚቀየር ነገር የለም። በቃ ዳኒ ነው ብያለሁ። ዳኒ ነው አባቱ። በዛ ላይ እናቴ ይሄን ነገር ስትሰማ ራሷን ነው የምታጠፋው። ልንገርህ፣ እርግጠኛ ነኝ ራሷን ነው የምታጠፋው። ፍቅሯም ያለው ወሬዋም ስለ ዳኒ ብቻ ነው ስታወራ የምንሰማው ቤት ውስጥ። እርግጥ ልጅ የዋለበት ቤተሰብ አይውልም ይባላል። ይሄን ያህል አሁን ልጅቷን እኛ በደንብ እንደነገርኩ ቅድም አንገቷን የደፋች ናት። ለሰላምታ እንኳን ሰው ሰላም ሲላት እንደዚህ ብላ ነው ሰላም የምትለው። እኔ በፈለከው ነገር ምልልካለሁ። በቃ በመጽሐፍ ቅዱስም በምንም በቃ በምታምነው ነገር በሙሉ ምልልካለሁ። የእሱ ነው አልኩክ እኮ። ወይዘሮ አለመላኩ ከማን ጋር ግንኙነት እንዳለሽ ማን ወንድ ካንቺ ጋር እንዳለ አትሊስት ከማን ጋር እንደተጨባበትሽ ጭምር ሳይቀር እያንዳንዷን ነገር አጣራለሁ። ምን ማለት ነው ይሄ ደግሞ? ሰላም ጤና ይስጥልን ውድ የወጥመድ ሚዲያ ተከታታዮቻችን እንደምን ቆያችሁልን? እንግዲህ ውድ ተመልካቾቻችን ከሰዓታት ቆይታ በኋላ ተመልሰን መተናል። ያው የተፈጠረውን ነገር ከዚህ ቀደም አይታችሁታል ውድ ተመልካቾቻችን። የዲኤንኤ ውጤት እንደሚያሳየው ከሆነ ሀና የወለደችው ልጅ የዳኒ አለመሆኑን ነው የሚናገረው ውድ ተመልካቾቻችን። ያንን ነገር የዲኤንኤ ውጤት በምንከፍትበት ሰዓት ላይ ትንሽ ከበድ ያሉ ነገሮች ተፈጥሯል። ኤፍሬም እስካሁን ድረስ መረጋጋት አልቻለም። ከኛ ከስራ ባልደረቦቻችን ጋር ነው ያለው። አሁን ላይ እሱን ለማረጋጋት እየሞከሩ ነው ያሉት። ሀናም ብትሆን በጣም እያለቀሰች ነው። በጣም ብዙ ነገሮችን እያለች ነው። ጀስት መሞት ነው የምፈልገው ጨመረ የተለያዩ ነገሮችን እያለችን፣ እሷንም እንደዚሁ ከኛ ከስራ ባልደረቦች ጋር ሆና ትንሽ ነገሮች እስከሚረጋጉ እሷም እስከምትረጋጋ ድረስ እየጠበቅን ነበር ተመልካቾቻችን። አሁን ትንሽ ከአክስታቸው ጋር ትንሽ መቆየት እንዲሁም አንዳንድ ቆይቶችን ማድረግ ስለፈለግን ነው ተመልካቾቻችን። ዳኒም እንደምትወጣ አጠገብ ያለ አሁን ላይ ብዙ ነገሮች ክሊር ሆኖልና ብለን እናስባለን። አላቅም እንግዲህ ምን እየተፈጠረ ለኛም እኔ በበኩሌ የምነግራችሁ ነገር በጣም ከብዶኛል፣ ግራ ገብቶኛልም ጭምር። አሁን ሁለቱ ያሉበት ሁኔታ በተለይ ደግሞ ሀና ያለችበት ሁኔታ እንደ ሰውኛ ስናስበው ትንሽ ከበድ የሚል ስሜት ነው ያለው ተመልካቾቻችን። ይከብዳል። እስቲ ዳኒም የሚለው ነገር ካለ እንስማው እንግዲህ። እሺ ሰላም ውድ የወጥመድ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ዳኒ ነኝ። ወደ ቤተሰቦች ያው ከዚህ ቀደም በነበረው ቪዲዮችን እንግዲህ የተፈጠሩትን ክስተቶች እንዳለ አይታችኋቸዋል። ለእናንተም ቀርጸን አሳይተናችኋል። ነገሮችን ከጅምሩ መስመር ለማስያዝ እየሞከርን ነበረ። ግን ደግሞ ሁኔታው የሚታወቀው እውነቱ የሚወጣው ጊዜው በደረሰበት ቴክኖሎጂ በዲኤንኤ በታገዘ ውጤት ስለሆነ በሚለው ነው እንግዲህ ሁኔታውን እዚህ ላይ አምጥተን ለእናንተ እያሳየን የነበረው። ግን ደግሞ አንዳንድ አለመግባባቶች በመሀል ተፈጥረው ነበረ። ኤፍሬምን በጣም ስሜታዊ የሚሆንባቸው ሰዓታቶች ነበሩ። እንዲሁም ደግሞ ፈጣሪ ማራቸውና ወይዘሮ ታደለችም እንግዲህ በዚህ ምክንያት በእንደዚህ አይነት ነገር ምክንያት ሐኪም ቤት ገብተዋል። ያው አስፈላጊው ክትትል እየተደረገላቸውም ነው። አሁን ላይ ያሉትን ነገሮች በግልጽ አጥርተን ማውራት ያለብን ሰዓት ላይ ነው የምንገኘው። ምክንያቱም ደግሞ በመጀመሪያ የሰው ጤንነት ይቀድማል። የታመሙት ሰዎች መዳን አለባቸው። ሲቀጥል ደግሞ በዋናነት ደግሞ እዚህ ጋር ትኩረት ሊሰጠው የሚገባው ለተወለደው ሕፃን ነው። ምክንያቱም ይህ ሕፃን ያለ ቤተሰብ ያለ አባት ማደግ የለበትም። እንደሰማሁት ከሆነ ደግሞ ትንሽ የጤናም ችግር እንዳለበትም ደግሞ ሰምቻለሁኝ። ያው እስካሁን አላየሁትም። የእሱም ጉዳይ አለና ውድ ቤተሰቦች ነገሮችን እያጠራን ከስር እያጠራን መሄድ አለብን። ይህንንም በተመለከተ እንግዲህ እያንዳንዳቸውን ማናገር ስላለብን ነው አሁን እዚህ ቦታ ላይ የተገኘ ነው። የጀመርነውም ከወይዘሮ አለም ነው። ምክንያቱም ሀና እንዲሁም ደግሞ ወንድሟ ኤፍሬምም መረጋጋት አልቻሉም። በተለይ የኤፍሬም ጉዳይ አሳሳቢ ሁኔታ ላይ ያለ ይመስላል።
ኢቭን በመሀል እንደውም የሆነ ሰዓት ላይ ራሱን ስቷልም ነበረ። ከአባሎቻችን ጋር ራሱ ሊያረጋጉት ሲሞክሩ ራሱን ስቶ ራሱ ወድቆባቸው ነበረ። ግን እንደነቃ ያለ ነገር ነው። ስለዚህ አሁን ላይ እርስ በእርስ ማውራት አለብን ብዬ አስባለሁ። ምክንያቱም ሁኔታው አሳሳቢ ደረጃ ላይ ነው የደረሰው። እውነቱ መታወቂያው አንድ ነገር ሆኖ ግን ደግሞ እውነቱን ማወቃችን ደግሞ የሚያመጣው የራሱ መዘዞች አሉ። ይሄ ልጅ ያለ አባት ቀርቷል። እስካሁን አባት አለው ተብሎ ይታሰብ ነበረ። ይህ ህፃን እንግዲህ አንደኛ ህመም ላይ ያለ ህፃን ነው። ስለዚህ ነገሮችን አሁን ላይ በስነስርዓት ማውራት መቻል አለብን። እርሶም ቢሆኑ ሁኔታዎችን አጢ ነው ማለት ከዚህ በፊት የተፈጠሩ ነገሮችን የሚያስታውሷቸው ነገሮች ካሉ ልጃችሁ ከማጋት ትገናኝ እንደነበረ ሁሉንም ነገሮች እንግዲህ ማውራት መቻል አለባችሁ። ምክንያቱም እርሶ ነው አሁን ላይ ያሉት ለዚህ ቤተሰብ። ምክንያቱም እናታቸውም ታመው ሐኪም ቤት ነው ያሉት፣ አባት የለም። ስለዚህ በቦታው አለኝታ መሆን የሚችል ሰው አንድ ሰው ነው። እርሶ ነው ኃላፊነቱን መውሰድ ያለቦትና ልጅቷንም ማረጋጋት ኤፍሬምንም እንደዚሁ ማረጋጋት የእርሶ ዋነኛ ሚና ነው ብዬ ነው የማስበውና እስቲ አንዳንድ ነገር ቢሉ። እኔ እንዴት እንደሆነ ወረቀቱ ዝም ብሎ ይሰራል እንዴ? እንዴት ሊሆን ይችላል? እሱ አሁን ቀጥታ ፍቅሯም ያለው ወሬዋም ስለ ዳኒ ብቻ ነው ስታወራ የምንሰማው ቤት ውስጥ። እርግጥ ልጅ የዋለበት ቤተሰብ አይውልም ይባላል። ይህን ያህል አሁን ልጅቷን እኛ በደንብ እንደነገርኩ ቅድም አንገቷን የደፋች ናት። ለሰላምታ እንኳን ሰው ሰላም ሲላት እንደዚህ ብላ ነው ሰላም የምትለው። አንዳንድ ጊዜ ማልፋ ሁሉ ትላለች። ይሄ ከሌ ልጅ እንደዚህ ትቢቷ ጥጋቧ ምናምን ነው የሚሏት ማለት ነው። አንቺ እኔ ጋር አብረን አንዳንድ ጊዜ እንኳን ስንሄድ ዝም ብላ አንቺ ሰላም አትይም እንዴ ምናምን እላታለሁ ስንሄድ ማለት ነው። ከዛ ይሄን ያህል ነው አይናፋርነቷ እንጂ አሁን የምታወራው ስለሌላ ሰው ስታወራ ሰምተን አናውቅም። የምታወራው ስለ ዳኒ ነው። ግን እንግዲህ ቅድም ሰምተሃል። በዛ እንኳን ጭቅጭቅ መሀል ላይ እንኳን እኛን ሳትፈራ ስለሱ እሱ ምን አረገ ነው እየተከራከረች የነበረው። እና ስለተናገርኩም ነገር እንግዲህ ይሁንም አይሁንም እንግዲህ እሱ ፈጣሪ ወቀው። እኔ ወረቀቱን ላምነውም ሁለት ልብ ነኝ ያለሁት፣ ሁለት ልብ ላይ ነኝ። እና ካልሆነም እንግዲህ ይቅርታ እንድታደርግልኝ በመጀመሪያ ይቅርታን ይገባኛል፣ ችግር የለውም ይገባኛል። ያው መቼም ታውቀዋለህ ልጅ የዋለበት ቤተሰብ አይውልም። ቅድሚያ እኔ ስለ ልጅቷ በደንብ የማውቀው ያው አሁን ደግሜ ልነግርህ ሆነ እንጂ በአንገት ደፊነት ነው። ከማን ጋርም ስታወራም ከማን ጋርም ስትደዋወልም አላይም። መታም ስለ ትምህርቷ ነበር በፊትም አሁንም በቃ እንደዚህ ነው ያላት ነገር ማለት ነው። ግልጽ ለማድረግ ያክል ሁለት ልብ ነኝም ብለው ስላሉኝ የሆነ ከኔ ጋር ያለውን ምናምን የምትሉት ነገር ነው። እሱም ብቻ ሳይሆን ከመጀመሪያው ጀምሮ አንዴ ልንገሩትና እኔና የእናንተ ልጅ ሀና የተዋወቅ ነው ራሱ አንድ የልደት ድግስ ላይ ነው። ያም ኢቭን እኔና እሷ ከዛ በፊትም ከዛ በኋላም ተያይተኑላ አናውቅም። እዛ ላይ ብቻ በእንግድነት ተጠርቼ ሄድኩኝ። እንደ ማንኛውም እንደሚቀራረቡ ሰዎች ፎቶ ተነሳን። የልደት ዝግጅቶች ላይ ፎቶ መነሳት የሚባሉ ነገሮች አሉ። ያንን ፎቶ ነው እሷ ይዛ የመጣችው እንጂ እኔ ከዛ በፊት ሀናንም አላቃትም። የእሷን ጓደኛዋን ራሱን አይቻትም አላቅም። እኔ ግን እማቀው ባለልደቱን ዳግም የሚባል አንድ ጓደኛችን የግል ጓደኛ ስላለን ነው እንጂ ከዛ በፊትም ከዛ በኋላም አንተዋወቅም ከሀና ጋር ራሱ ማለት ነው። ያው ይሄን የነገርኩት ነገሩን ግልጽ ለማድረግ ያክል ስለፈለኩኝም ጨምር ነው። እና አሁን እሷ ስታወራ ቤት ውስጥ ቢያንስ እኮ የሆነ ጓደኛ የያዘ ሰው አንዳንድ ነገር ታያለህ፣ ትከታተላለህ። ይህም ነገር ልትወልድ ትንሽ ቀን ሲቀራት ነው ይሄንን ማን ነው ብለን ያዝናትና ስናስጨናንቃት ልትነግረን የቻለችው እንጂ ወይ ስልክ ስታወራ እናይም ወይ ደግሞ የሆነ በቃ እንደዚህ ጓደኛ ላይ ስትል ውጭ ላይም ከወንዶች ጋር ከልጆች ጋር አታያትም። ይሄ እኮ ነው አሁን በኮንፊደንስ በቃ እንድከራከርና እንትን እንድል ያደረገኝ የልጅቷ ጸባይ ነው። እና በጣም እንጃ ነገሮች ሁሉ ተወሳስበውብናል። ለብዙ ነገር እንጠብቃት ነበር ልጅቷን። እንዳልኩ ጸባይዋ በጣም ጥሩ ልጅ ናት ብያለሁ። ከማን ጋር ማትገናኝ እናትየዋም ቢሆን ያለ አባት ያለ ማንም እንደዚሁና በቃ ነገ እነዚህ ልጆች ይከፍሉኛል፣ ዋጋ ይከፍሉኛል፣ ያድጉልኛል፣ ሰው ይሆኑልኛል እያለች ብዙ ነገር ሆናለች። አሁን ደግሞ የበለጠ ይሄን ነገር ብትሰማ እኔ እዛው ነው የምትቀርብኝ። እኔ ምን እንደምል ራሱ አላውቅም። ይሄን ነገርማ አሁን ላይ ማወቅ የለባቸውም። ሲጀመር ያሳለፈችው ህይወት ድጋሚ አባት የሌለው ልጅ ነው ቢባል አስበው ምን እንደሚፈጠር። እኔ በጣም አሁን ያለ አባት አይፈጠርም። ሲጀመር ማንኛውም ሕፃን ያለ አባት አይፈጠርም። እኛ ማፈላለግ ካለብን አባትየውን አፈላልገን እናገኘዋለን። እኛም ከሀና ጋር ግንኙነት የነበራቸውን ሰዎች እንግዲህ ማፈላለግ ስራ እንጀምራለን። ምክንያቱም እስካሁን ተደምድሞ የነበረው ቀጥታ ልጁ ዳኒ ላይ ነው ተብሎ ስለነበረ
የተለያዩ ስራዎች መስራት የነበረብንን አልሰራንም። ምክንያቱም ነገሩን እናጥራው ብለን ስላሰብን ነው። ያው ወንድሜ ናቲም አለ እኔም አለሁኝ። ሁሉም ስራ እንግዲህ መስራት እንጀምራለን ካሁኗ ደቂቃ ጀምሮ። እርሱ ሲጀመር ለወይዘሮ ታደለች ምንም አይነት ነገር መነገር የለብንም። እንደ በጭራሽ ይህን ነገር ከሰማች እህቴ ጭራሽ እዛው ነው የምትቀርብኝ። ያለ አባት እነዚህን ስንት ነገር ሆና አሳድጋ አሁን ደግሞ አባት የሌለው ልጅ የአባት የለውም የሚባል የበለጠ እዛው ነው የምትቀርብኝ። እህቴ እባካችሁ በተቻላችሁ እርዱኝ። አባቱን አፈላልጉልኝ እባክዎት። አይዞት ተረጋጉ። አንድ እህቴ ናት፣ ማንም የለኝም፣ መተኪያ የለኝም። እህቴ አንድ ናት። ስንት ነገር ዋጋ ከፍላ አሳድጋ እነዚህን ደግሞ ድጋሚ ሌላ ድቃላ ነው ሲባል በጣም ከባድ ነው። እባካችሁ ከጎኔ ሆናችሁ አግዙኝ፣ እህቴም እንዳትሞትብኝ። ድጋሚ የልጅ ድቃላ ነው ከተባለ እህቴ ትሞትብኛለች። እባካችሁ ያለችኝ አንድ እህቴ እሷ ናት። ይህን ነገር እንዳሰማ እሷንም ለማትረፍ እባካችሁ ከጎኔ ሆናችሁ አግዙኝ። ችግር የለውም አያስቡ። በምንም ሲጀመር እዚህ ቦታ ላይ ካለነው ሰዎች ውጪ ስለዚህ ነገር የሚያቅሰውም ስለሌለ ሁላችንም በየግላችን ተጠንቅቀን ኃላፊነቱን ወስደን ማፈላለግ አለብን። ስንት ዋጋ ከፍላ አሳድጋ እንደዛ አይነት ነገር ይኸውልህ ወይዘሮ አለ እባክዎትን ይኸውልህ ትንሽ ለመረጋጋት ይሞክሩ። አውቃለሁ ነገሮች ከባድ ናቸው በዚህ ሰዓት። ይኸውልህ ዳኒ ላስቸግር አንተንም ወይዘሮ አለም እርሶንም ላስቸግሩትና ይውጡ ይዛቸው ውጣና ትንሽ ይረጋጉ። እኔ ኤፍሬምንም ሆነ ሀናን በግል አምጥቼ ላወራቸው እዚህ ጋር አንዳንድ ነገሮችን ማውራት ስለምፈልግ አንተም በዛው ንፋስ ተቀበል፣ እሳቸውንም ትንሽ በዛው አረጋጋልኝ። ይሻላል እንደዚህ ይሻላል። እባክዎትን ተነሱ ወይዘሮ አለም እባክዎት ሂዱ። ተረጋጉ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ኤፍሬምን እንደምታዩት አጠገቤ ተቀምጧል። ያው አንዳንድ ነገሮችን ለማውራት ነው እዚህ ጋር አብረን የተቀመጥነው። እንዲሁም ከካሜራ ጀርባ በጣም ተነጋግረን በደንብ ተግባብተን ነው እዚህ ጋር የተገኘ ነው። ተረጋግቶ እንደሚያወራኝ ቃል ገብቶልኝ እንዲሁም ደግሞ ነገሮችን ከዚህ በኋላ ፊክስ ለማድረግ እንደሚያግዘኝ ከጎናችን ሆኖ አንዳንድ ነገሮችን ማጠራት ያሉብንን ነገሮች እንደምናጠራ ቃል ገብቶልኝ ጭምር ነው እዚህ ጋር የተገኘ ነው። እንግዲህ ኤፍሬም ከቀደሙ ሁኔታ ትንሽ ተረጋግታል ብዬ አስባለሁ። ይከብድሃል አውቃለሁ። ሁሉም ነገር ትንሽ ከበድ የሚል ነገር ነው። ቢሆንም ያው አንተ የቤቱ ትልቅ እንደመሆነ ነገሮችን መረጋጋት መቻል አለብህ። ገና እናታችሁ ይህንን ነገር ምንም የሰሙት ነገር የለም። አሁን ላይ እንዳይሰሙም ተነጋግረናል። ምክንያቱም ካሉበት የጤና ሁኔታ አንጻር ይህንን ነገር መስማታቸው ትንሽ ለጤናቸው ይጎዳቸዋል ብለን ስላሰብን ይህንን ነገር አሁን ላይ አልሰሙም። በጣም አዝናለሁ። በመጀመሪያ ይሄ ውጤት በመፈጠሩ ያው ይከብድሃል አንተም፣ በተለይ ደግሞ ሞር በጣም ለሀና ነገሮች ትንሽ ከባድ ናቸው። አሁንም ቢሆን ከጎናችሁ ነን። የዚህ ልጅ አባት እስከሚታወቅ ድረስ ሀና ተባብራን እያንዳንዱን ነገር ማን እንደሆነ እግር በእግር ተከታትለን ያንን አባቱን እንደምናገኘው ቃል እገባልሃለሁ። በሁሉም ነገር ከጎናችሁ ነን። በሁሉም ነገር በቃ ይሄ ከዚህ ነገር እስከምትወጡ ድረስ ማድረግ ያለብንን ነገሮች በሙሉ እንደምናደርግ ቃል እገባልህ እፈልጋለሁ። እንደዛ እንዲሆን ግን አንተ መረጋጋት መቻል አለብህ። እኛ ለብቻችን ምንም ልናደርግ የምንችለው ነገር 24 ሰዓት ከእናንተ ጋር መሆን አንችልም። ስለዚህ አንተ ነህ እዚህ ጋር ትልቁን ነገር መወጣት የምትችለው። አንተ ተረጋግተህ እህትህ ማረጋጋት መቻል አለብህ። እቺ ልጅ የሆነ ነገር ብትሆን በእርግጠኝነት አንተም ይቆጫል። ስለዚህ የተፈጠረው ነገር አንዴ ተፈጥሯል። መመለስ ለማይቻል ነገር እንደዚህ መዘል መፍረጡ ተገቢ ነው ብዬ አላስብም። ቢከብድም ቢያሳዝንም የተፈጠረው ነገር ነገሮችን አልፈዋል። ሁሉም ነገር ለበጎ ነው ብሎ ማሰቡ የተሻለ ነው ብዬ አስባለሁኝ። ምንም የምትለኝ ነገር አለ? እስኪ ልክ ነህ እኮ ማለት አምኖ መቀበል ይከብዳል በጣም። አንደኛ ሀና እህቴ ብቻ አይደለችም፣ እናቴም ወንድሜም አባቴም ጭምር ነች። እንዴት ሀና ይህን ያህል ነገር ስታነግ እንዴት አትነግረኝም? እኔ እኮ ምንም ነገር ደብቄያት አላውቅም። ሀና እንዴት ነው እኔ አሁንም ግልጽ ያልሆነልኝ ነገር አለ አይደለም። ከዳኒ ጋር ራሱ ለመገናኘት እኮ እንዴት እንደዚህ ልታደርጉ ቻለች እያልኩ ማሰብ ልጅ ከቤት ወጣ ማታቀለች ስልክ እንኳን ጭራሽ ከኛ አይደለም እኛ ጋር ጓደኞቿ ጋር ነው ስልክ አታወራም። እንዴት ነው በዚህ ልክ እሷ እንደዚህ ትሆነች? መንፈስ ሊሆን ይችላል። እኔ ብቻ ምን ብዬ መገመት እንዳለብኝ አላውቅም። በዛ ላይ እናቴ አሁን አደጋ ውስጥ ነች። ነግሬያለሁ። እኛ ሁለተኛ ታሪክ እየደገምን ነው። በጣም የሚያስጠላ የሚዘገንን ታሪክ። በዛ ላይ አስበዋል አይደል? ከሰፈር ሸሽተናል። በቃ የሰው መጠቋቆሚያ ይሆነናል። የሰው መሳለቂያ፣ የሰው ጨዋታ ቡና መጠጫ ሆነናል። እንዴት ነው ታዲያ እኔ ላይ አትፍረዱ። እንዴት ልቻለው? እንዴት ልሸከመው ይሄን ነገር? እኔ እውነቱን ለመናገር አንተ ላይ አልፈረድኩኝም፣ ግን ከአንተ የምጠብቀውን ነገር እያደረክልኝ ስላልሆነ ነው። ከአንተ ጋር ብዙ ጊዜ ያው
አላስፈላጊ ነገሮችንም ተነጋግረናል ጭምር። እኔ አሁንም ቢሆን ለሁሉም ነገር ይቅርታ መጠየቅ እፈልጋለሁ አንተን። እንደዛ እያደረኩኝ የነበረው ግን ለሁሉም ነገር አንተን ስጮህብህ ምን ስልህ የነበረው ጀስት ነገሮችን ለማረጋጋት ያክል ብቻ ነበር። አንተ በጣም ስሜታዊ መሆንህ እኔ እውነቱን ለመናገር ልክ ነህ። ምንም እሰት የሰራኸው ነገር የለም። አንተ ካለህበት ሁኔታ አንጻር የምትወዳት የምትሳሳላት እህትህ እንደዚህ ሆና አርግዛ የማን እንደሆነ እንኳን ያልታወቀ ልጅ ይዛ ስትመጣ ያው እንደ ወንድም ልትጮህ ልትቆጣ ትችላለህ። ነገር ግን አንዴ ለተፈጠረ ነገር እንደተማረ ሰው ስናስበው እንደ ወጣት ስናስበው አንዴ የተፈጠረው ነገር ተፈጥሯል አይደል? መመለስ የምንችለው ነገር ቢሆን ጥሩ ነው፣ መመለስ እንችል ነበር። ግን ይሄ መመለስ የምንችለው ነገር አለ። ስለዚህ ተረጋግተን አሁን እኔ እውነቱን ስነግርህ በጣም ፎከስ ማድረግ መቻል አለብህ ሀና ላይና እናትህ ላይ ነው። በጣም ፎከስ ማድረግ መቻል አለብህ ማለት ነው። አሁን እሱን ነገር እኮ በቃ አሁን እኮ ምንም ምርጫ የለኝም ማለት እኔ ለምን እነዚህ ነገሮች ለምን ተኔ የተደበቁ ለምን ሳላቃቸው እስከዚህ መጡ? ሀናን ይህን ያህል ነው ማላቃት የሚለው ነገር ነው አሁን እያሳሰበኝ ያለው። 3 ነገር ነው አስበው እኮ ነው። አንደኛ ይሄ የተወለደው ልጅ እንዳይሆን በጣም የሚያሳስብ የሚያስደነግጥ ጭራሽ 1 ኪሎ እንኳን የማይሞላ ልጅ ነው። በቃ ሆኖ የማይታወቅ ነገር ይሄ ሌላ ጭንቀት አለ። ይሄ በቃ ተወልዷል። ይሄ እህቴ ልጅ ነው። ምንም በለው ምንም ከእህቴ ማህፀን ነው የወጣው። ስለዚህ ይህንን ልጅ እንዴት ነው የማደርገው? የመጀመሪያው ጭንቀት እሱ ነው። ሁለተኛው ሀና ያለችበትን ቦታ ምንም ስተቱን ፈጥራ ብታመጣው ነገ ብትጎዳ ይህ አባት የያዘ ላይ በቃኝ ደግሞ የሷም ሌላ ስብራት ነው የሚሆነው። በዛ ላይ እናቴ ይህን ነገር ስትሰማ ራሷን ነው የምታጠፋው። ልንገርህ እርግጠኛ ነኝ ራሷን ነው የምታጠፋው። ሰው እንዴት ላድርገው ነው ይሄን እንዳይፈጠር? እሺ አሁን እነዚህ ጭንቀቶች እነዚህ 3 ነገሮች ተደማምረው ነው አሁን እኮ እኔ አንተን ላወራህ በዋነኝነት እዚህ ጋር ቁጭ ያልነው በእንደዚህ አይነት ጉዳዮች ላይ መፍትሄ ሀሳብ ለማበጀት ነው። ገባህ አይደል? እኔ እናንተ አሁን ተነጋግረን እዚህ ጋር የሆነ ነገር ማድረግ መቻል እንችላለን። ገባህ? በመጀመሪያ ደረጃ አንተም የምትፈልገው አይመስለኝም እናትህ ይሄን ነገር በይሳት እንዲያውቁ አይደለ? አሁን ጭራሽ ይሄን ከሰማችሁ እኮ ሰኩይቷን እኮ። ስለዚህ ይኸውልህ አሁን ላይ ፎከስ ማድረግ መቻል ያለብን እንደ እናትህ የምትነግራት መሄድህ አይቀርም መቼም። ስትነግራት ይሄ የዲኤንኤ ውጤት ገና እንዳልመጣ ነገራት። እስከ መቼ ማለት ጥሩ ጤናቸው የተሻለ ሁኔታ ላይ እስኪገኝ ድረስ እስከ መቼም ሊሆን ይችላል። ያ ማተር አያደርግም። ገባህ? ደህና ይሁኑ፣ ጤናቸው 100% ይመለስ። ከዛ በኋላ ነገሮችን ቀስ ምንም የሚያስቸኩል ነገር የለም። በነገራችን ላይ አይደል ይሄ አንድ የተረጋገጠ ነገር ነው። ዛሬም ሆነ የዛሬ ዓመት መስማታቸው አይቀርም ባጭሩ ስነግርህ ማለት ነው። ሞር ግን አሁን ላይ ትኩረት ማድረግ ያለብህ የእሳቸውን ጤና በመመለሱ ላይ ነው። ጀስት በጣም ልትጨንቅ ይገባል። እናታችሁ ነች። የሆነ ነገር ቢሆኑ ጀስት ለአንተም ቁጭት ነው። ገባህ አይደል? የእናት ደግሞ እናት ነች። ምንም ቢሆን ትኑር። ገባህ? ስለሷማ ለኔ አትንገረኝ፣ ስለ እናቴማ ለኔ አትንገረኝ። እናቴ ማለት እኮ የህይወታችን ናት። እናቴ የእንቅስቃሴያችን ምዕራፍ፣ የህይወታችን ስኬት፣ የነጋችን መሰላል ነች። እናቴ ማለት እናት እኮ የኛ እኮ እናት ብቻ አይደለችም። የኛው በቃ ሁሉ ነገራችን ናት። እናታችን እስትንፋሳችን ናት። እናታችን የለችም ማለት እኮ እኛም የለም ማለት ነው። ስለዚህ እኔ ማለት እናቴ ማለት እኔ ማለት ነኝ። ከዛ ውጭ ያውም ከኔ የተሻለች እሷ ነች ለኔና ስለ እናቴ አትንገረኝ በእናት። ለዛ ነው ይሄ ነገር እያስጨነቀኛለሁ። የእናቴ ነገር ነው ይሄን ያህል እንደወድቅ እንድነሳ ይሄን ሁላ እናንተ ጋር ይሄን ሁላ ፎርስ እንድጠቀም የሚያደርገኝ እናቴ ነገ ይሄን ነገር ስትሰማ የሚመጣውን መዘዝ አውቀዋለሁ። እናቴ ራሷን እንደምታጠፋ እርግጠኛ ነኝ። ስለዚህ አሁን በዚህ ጉዳይ ከተስማማን ወደ ቀጣዩ ነገር ደግሞ ስንሄድ ትኩረት ማድረግ አሁን በነገራችን ለአንተ ልነግርህ የምፈልገው አንድ ከሚያሳስቡ ጉዳዮች ውስጥ የሆነው ጉዳይ ቢኖር የልጁ የጤንነቱ ሁኔታ ነው አይደል? ኤፍሬም ተረጋጋ። ስማኝ ኤፍሬም፣ አሁን ማልቀስ በነገራችን ላይ ምንም የሚጠቅመን ነገር የለም አይደል? ተረጋግተን ማውራት። አሁን ስለ ልጁ ሁኔታ ቅድም እየጠየቀኝ ነበር። የልጁ ሁኔታ እኔ ልንገርህ 100% የሚያስፈልገው እንክብካቤ በሙሉ ይደረግለታል። በጤና ሁኔታ በሁሉም ነገር ይደረግለታል። እናንተም ብትሆኑ ያው ከማህበረሰቡ ጋር አሁን ላይ የመቀጠል ፍላጎቱ ካላችሁ በጣም ጥሩ ነው፣ ትቀጥላላችሁ። እንዲሁም ደግሞ ከዛ ሰፈር መራቅ እንፈልጋለን የምትሉም ከሆነ እኛ በቻልነው አቅም ከጎናችሁ እንደሆነን ቤትም እንደምናፈላለግላችሁ እንዲሁም የተወሰነ ያህል እኛ ከቨር እንደምናደርግላችሁ ቃል ልገባልህ እፈልጋለሁ። ይፍሬም አሁን እሱ ነገር እኮ አይደለም በእናትህ። ሀና በቁማችን ያረደችን ሀና በቃ አንከታችን ቀና አድርገን እንዳንሄድ ያደረገች። ግን ምን አለ ወደኋላ መመለስ መቻል የለብንም። ይኸውልህ ሀኒቾ ግን ምንድን ነው ያደረኩሽ? አሁን ወደኋላ እየተመለስን ያለ ነው። በነገራችን ላይ ብዙ ነገር አውርተን ነው አይደል እዚህ ጋር የተገናኘነው። ላድርግ ብለህ ነው በእናትህ። እሺ ይኸውልህ አሁን ስለዚህ መፍትሄዎቹ ላይ
መድረስ መቻል አለብን። በእናትህ ጉዳይ አሁን ላይ ተነጋግረን እንደተስማማ ነው በሀና ጉዳይ እንዲሁም ደግሞ በልጁ ጉዳይ ላይ ተነጋግረን መስማማት መቻል አለብን አይደል? አንተ የቤቱ እንደ አባወራ ነህ ብዬ ስላሰብኩኝ ነው እዚህ ጋር አንተ ቁጭ ብዬ ለማናገሩ ላይ የፈለግኩት። ገባህ? እኔ አሁን በልጁ ጉዳይ ቅድም ነግሬሃለሁ። በቃ 100% እኛ ከጎናችሁ ነን። ከሰፈራችሁም ካላችሁበት ሰፈር መሆኑን መልቀቅ ከፈለጋችሁ ማድረግ ያለብንን ነገር በሙሉ እንደምናደርግ ቃል እገባልሃለሁ በአንተም በተመልካቾች ፊት። አሁን ዋናው ደግሞ ሌላው ፎከስ ማድረግ ያለብን ነገር ሀና ላይ ነው። አንተ ከተሰበርከው በእጥፍ ተሰብራለች። በእርግጠኝነት ነገር ተሰበረችው። እሺ፣ ስለዚህ አሁን እንደነገርኩ ነው ወደኋላ ተመልሰን ነገሮችን ማስተካከል አንችልም። ስለዚህ መፍትሄው ላይ ነው ፎከስ ማድረግ መቻል ያለብን። በእርግጠኝነት ትተባበረኛለች ብዬ አስባለሁኝ። የልጁ አባት ማን እንደሆነ ትተባበረኛለች ብዬ አስባለሁ። የሆኑ ነገሮችን በእርግጠኝነት ትነግረኛለች። እነዛን ነገሮች እንደነገረችኝ እኔ ያለንን አቅም በሙሉ ተጠቅመን አባቱን ለማግኘት እንደምንጥር ምንም ጭራሽ ጥርጥር እንዳይገባ። ጭራሽ ይህንን ነገር መጨረሻውን እናንተ ብቻ ሳትሆኑ እኛም ጭምር ማወቅ እንፈልጋለን። ምክንያቱም በጣም ለፍተንበታል። እዚህ ጉዳይ በጣም ብዙ ነገሮች መጥተውብናል። በእርግጠኝነት እኔ እንኳን ልተወው ብል ዳኒ ይህን ጉዳይ እንደማይለቀው ነው የምነግርህ። ምክንያቱም ስሙ ጠፍቶበታል፣ ብዙ ነገሮች ደርሰውበታል በዚህ እየተነሳ። ስለዚህ ያው ነገሮችን እንትን ማለት መቻል አለብን፣ ማጥራት መቻል አለብን። ይህን ነገር እስከ መጨረሻው መቋጨት መቻል አለብን። ስለዚህ እስቲ ሀናንም ማውራት አለሁኝ የምትለኝ ነገር ሀናን ከእግሯ ተደፍቼ ተንበርክኬ ችግር የለውም እስኪ እለምናታለሁ፣ እጠይቃታለሁ። እስኪ አሁን እድሉ ለእኔ ስጠኝ። እስካሁን ድረስ ያስቀየምኩ ነገር የለም አይደል? ማድረግ ያለብኝ ነገር ነው እያደረግኩኝ ያለሁት። ለእናንተ ይጠቅማችኋል እያሰብኩት ነገር ነው እያደረግኩኝ ያለሁት። አሁንም ቢሆን እድሉን ሰተኸኝ ሀናን አውርቻት የምትሉኝን ነገሮች መስማት እፈልጋለሁ። ከአንተ ጋር አሁን እውነቱን ንገረኝ ካልከኝ ለትንሽ ሰዓታት ባትገናኙ ደስ ይለኛል። ምክንያቱም ደህና አይደለችም። እውነቱን ስነግርህ አንተም ጭምር ደህና አይደለም። አሁን ላይ ደህና እንድትሆን እፈልጋለሁ። ያመጣችን መዘዝ፣ ያመጣችን ስቃይ፣ ያመጣችብን በደል እኛ የምንችለው አቅም በላይ ስለሆነ ነው እንጂ እኮ ለእኔም እህቴ ናት እኮ። በቃ ምሳሳላት ስበላ ኢቭን እንኳን አብራኝ ካልበላች የበላች አይመስለኝም እኮ እህቴ። በጣም የምወዳት እኔ እሱ ማን አለኝ? ከእናቴና ከእሷ ውጭ እኮ ማንም የለኝም። ይገባኛል። ለዛ ነው እሷን አሁን በደህና ሆና በጤና እንዲሁም ተረጋግታ መቀጠል መቻል አለባት። ለሁላችሁም ስለምታስፈልጋችሁ ገባህ? ስለዚህ ሀናን አወራታለሁኝ። እኔ አሁን እንደማታስቸግረኝ ተስፋ አድርጋለሁ። ሲጀመርም እሷን ላግኛት ብለህ እንዳታስጨንቀኝ ለትንሽ ጊዜ። እሷ እስከምትረጋጋ ድረስ ከመቼም ሊሆን ይችላል። እሷ እስከምትረጋጋ ድረስ እንድታገኛት አልፈቅድልህም እኔ። ምክንያቱም ተረጋጋ፣ ወደ ራሷ ትመለስ። እኛ በነገራችን ላይ ከትንሽ ጊዜ በኋላ ጀስት ሙሉ ጊዜያችሁ አብራችሁ ናችሁ፣ ሙሉ ጊዜያችሁ እና እኛም የሆነ ጊዜ ላይ ከህይወታችሁ እንወጣ እንችላለን። ይሄ ነገሮች ፊክስ ከሆኑ በኋላ ማለት ነው። እኔ እሱ ቀን ነው ጠብቀው። ስለዚህ ችግር የለውም። አሁን ነገሮችን እያጠራናቸው ነው። ከትናንትና የተሻለ ላይ ነን። አሁንም ቢሆን እንደ አዲስ አልደከመንም። በዚህ ጉዳይ እንደ አዲስ መልፋታችንን እንቀጥላለን፣ እንደ አዲስ መጣራችንን እንቀጥላለን። ነገር ግን አንተ ታግዘኛለህ ለሁሉም ነገር ኤፍሬም። እኔ ከዚህ በኋላ እንደተፈጠሩ ግርግሮች እንዲፈጠር አልፈልግም ጭራሽ። እሺ፣ ስለዚህ በዚህ ጉዳይ ከተስማማን አሁን ደግሞ አንተ ትወጣለህ። ሀናን ጠርቻት ከእሷ እንግዲህ አንዳንድ ነገሮችን አውራታለሁ። እሺ፣ በጣም አመሰግናለሁ። በመጀመሪያ እንደዚህ ተረጋግተህ ተወራኛለህ ብዬ አልጠበቅኩም ነበር። እሺ፣ እኔም አመሰግናለሁ። እሺ፣ እንግዲህ ውድ ተመልካቾቻችን ከኤፍሬም ጋር የነበረን ቆይታ ይህንን ይመስላል። ቀጣይ ደግሞ ሀናን አስገብቻት ከእሷ ጋርም እንደዚሁ አንዳንድ ቆይታዎች ይኖሩናሉ። ተመልካቾቻችን አብራችሁን ቆዩ። አሁን ደግሞ ከሀና ጋር አንዳንድ ቆይቶችን አደርጋለሁ። እንግዲህ በመጀመሪያ ሀና አንቺ ላይ እየተፈጠረ ላለው ነገር እንዲሁም ከዚህ በፊት ስለተፈጠረው ነገር በጣም አዝናለሁኝ። በጣም ይከብዳል ማለት አሁን እውነቱን ለመናገር ከሁላችንም በተሻለ እንዲሁም ደግሞ በእርግጠኝነትም አባቱን የምታውቂው አንቺ ነሽ። ከማን ጋር ግንኙነት እንዳለሽ የምታውቂው አንቺ ነሽ። ከዚህ በፊት ስለ አንቺ ማናን ነገሮችን ለማጣራት አባቱን እኮ ስለማውቀው ነገርኳችሁ። ምን አሁንም ዳኒ ነው? አዎ በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። ከዚህ በፊት ብዙ ጊዜ የመጣችሁ ቤት ቪዲዮ ሲቀርጹ ነበረ። ዳኒ ነው ብያለሁ። ይህ ማስመርመራችሁ ወረቀት ማምጣታችሁ እኔ ጋር እውነቱን አይቀይረው። በቃ ትክክለኛ እሱ ነው። እሱ ስለ ካደው የእናንተ ወረቀት አምጥታችሁ ዲኤንኤ ምናምን ስላላችሁ እኔ ጋር የሚቀይር ነገር የለም። በቃ ዳኒ ነው ብያለሁ። ዳኒ ነው አባቱ። እሺ፣ የዲኤንኤ ውስጥ በቃ የዲኤንኤ ምርመራ እናንተ ልክ ባለፈው እንዳመጣችሁት ልጅ ሌላ ነገር ፈጥራችሁ ቢሆንስ? እናንተ እኮ ማታመጡት ነገር የለም። ሀና የባለፈው ልጅ እኮ እንደምታውቂው ነግረሽኛል ራስሽ። ባቀውስ ከዚህ ፍቅረኛሽ እንደነበረን ጭምር ነግረሽኛል። ይገባኛል። እሱ አሁን አንቺ ህይወት ውስጥ መኖር አለበት የለበትም አይደለም የኔ ጥያቄ። ያን ልጅ እናንተ ናችሁ ያመጣችሁ ስላልሽ ነው አሁን ይሄን ነገር እያልኩሽ ያለሁት። ያ ልጅ እንደምታውቂው ነግረሽኛል።
አይደል እኮ ልወቀው ማወቁን ተይውና ፍቅረኛሽ እንደነበር ጭምር ነግረሽኛል ነበር ግን የሌለ ነገር ነው ይዞ የመጣው ልጁ እኮ አሁን እሱ እኮ የኔ ጉዳይ አይደለም በነገራችን ላይ እሱ እኛን ፈልገው ስለዚህ ጉዳይ ስለሚያውቅ አንቺንም ጭምር ስለሚያውቅሽ ነው አይደል እንትን ያለው እኔ አሁን ስለሱ ጉዳይ ባናወራ ደስ ይለኛል ማለት እኮ አሁንም እየነገርኩህ ያለሁት ልክ እንደባለፈው አዲስ ነገር እየፈጠራችሁ ካልሆነ በስተቀር ልጁ የዳኒ የማይሆንበት ምንም አይነት ምክንያት የለም እንግዲህ ይኸውልሽ እኔ ከሐኪም ቤት ይሄን በራሴ እጅ ነው የተቀበልኩት እውነቱን ለመናገር ራሴ ተቀብዬ ይዞ የመጣሁትኝ አንተ ማነክ በራስህ እጅ መቀበል ካለ መቀበል እኮ አይደለም ግን አንተ ለኔ ማነክ ነው ጥያቄው አንተ ለኔ ቀየር ከኔ በላይ ዳኒ ይቀርብካል ስለዚህ አካል ጉዳተኛ ልጅ ነው የኔ ልጅ ነው ብሎ ብቻ የዳኒ ልጅ እንዳይሆን ማታደርጉት ጥረት የለም በነገራችን ላይ ይኸውልሽ ይሄ የዲኤንኤ ውጤት እኛ ጋር ተላከ ማለት ሐኪም ቤቱ ጋር የለም ማለት አይደለም እነሱ ጋር ቢሆን ይሄ ነገር ይቀመጣል ስለዚህ በማንኛውም ሰዓት ነው የምልሽ በማንኛውም ሰዓት ከካሜራ ጀርባ ልነግርሽ ይችላል የተመረመረበትን ሐኪም ቤት ከዛ በኋላ ሄደሽ እኔ አናግራቸዋለሁ ሄደሽ ራስሽ ተቀበለሽ ደግሞ ድጋሚ እንድታዩ ማድረግ ይችላል ቆሽ አሁን እኔ ምን ባደርግ ነው የምታምኑኝ ኖ አይ ምን ባደርግ ምናምን ነገር አይደለም ስልሽ እንግዲህ የዲኤንኤ ውጤት ማለት በመላው ዓለም ላይ ልጅን ከአባት ወይንም ደግሞ በጣም ብቻ ብዙ ነገሮችን ዝምድና እንዳለ ለመለየት የሚጠቀሙበት ነገር ነው እኛ ስልሽ በአንቺ ብቻ የተጀመረ ነገር አይደለም ይሄ ነገር በጣም ከበፊት ጀምሮ የምንጠቀምበት ነገር ነው እንደዚህ ሁላ የምትለፉበት ነገር ነው ግራ የሚያጋባኝ በቃ እኔ ዳኒ ነው ብያለሁ አይደል ወይ እሱ አላደረኩም እያለ ነው እኔን አላገኘኝም ከኔ ጋር አብሮ አላደረም አሁን እኮ ይኸውልሽ ማደር አለማደር እሱ ማተር ያደርግም ሆል እውነቱን ስነግርሽ የልጁ አባት ማን ነው የሚለው ነገር ነው እዚህ ጋር ጥያቄያችን አይደል ስለዚህ የልጁ እኔ እውነቱን ለማለት 0% ነው ካየሽ ከሌላ ሰው ጋር ይቅርታ እንደዚህ እያልኩሽ ስለሆነ ግን ከሌላ ሰው ጋር በእርግጠኝነት ነው እኔ በፈለከው ነገር ምልልካለሁ በቃ በመጽሐፍ ቅዱስም በምንም በቃ በመታመነው ነገር በሙሉ ምልልካለሁ የሱ ነው አልኩክ እኮ ከዚህ በላይ ባታደክሙኝ እኔ ራሱ እኮ እንዳራስ እየተቀመጥኩ አይደለም ለምንድነው የምታደክሙኝ ይደክመኛል እኮ በጣም ይቅርታህና እኔ እውነት ማለት እንደዚህ አይነት ንግግር ካንቺ አልጠበቅኩኝም ነበር አሁን ምንም እየተናገርኩ እኮ አይደለም ግን የሰው ልጅ ነኝ ይሰማኛል ይደክመኛል ሁሌ ማስረዳት ሁሌ የዳኒ ነው ማለት ራሱ በጣም ነው የሚደክመው ስለዚህ ልትረዱኝ ሞክሩ ጀስት እኮ አሁን እኮ በነገራችን ላይ የሚያጨቃጭቅ ነገር የለም አሁን እኔ ምን ነህ ዳኒ ቀርባል ብለሽኛል ስለዚህ ምንም ችግር የለውም ካንቺ አብሬ ይዤ ሄዳለሁ ከፈለግሽ አሁንም በፈለግሽበት ሰዓት ማለት ነው ሐኪም ቤት ይዤ ሄዳለሁ ማጣራት ትቻለሽ ይሄ ነገር ምክንያቱም እኔ ምንም እንትን የሚለኝ ነገር የለም የሚያስዋሽኝ ነገር የለም ዳኒም ቢሆን ይሄ ነገር የእሱ ልጅ ከሆነ እኔ ይቅርታ አድርጊልኝና ያንተ ልጅ ነው ብዬ እሱን አፋጥጧለሁ ቁጭ ብዬ ምክንያቱም እኔ ለማንም ለጓደኞቼ ወይንም ለቤተሰቦቼ አይደለም ይሄንን ስራ የምሰራው ለተበደሉ ሰዎች ፍትህ ለማምጣት ብቻ ነው እኮ ፍትህ ለማምጣት ከሆነ ዳኒ የልጁ አባት እንደሆነ ይመን እሺ በምን እናረጋግጥ ጀስት እኮ ትልቁ ማረጋገጫ እንግዲህ እንደ ዓለማችን ዲኤንኤ ነው አይደለ ሌላ ምን አንቺ የምታረጋግጭበት መንገድ ካለሽ ሌላ ነገር ይሄድም እኔ እንደውም ካንቺ የጠበቅኩት ነገር ቢኖር በይሳት አንዳንድ ነገሮችን ነግረሽኝ የልጁን አባት እንፈልገዋለን ብዬ ነበር ያሰብኩት ከኤፍሬም ጋርም ይሄንን ነገር ይወራል ያለ ነገር እኮ ምንድነው የምነግርህ አዲስ ውሸት ፈጥሬ ነው የምነግርህ እንግዲህ ምን እንደምልሽ አላውቅም እውነት አሁን ላይ አንቺን እውነቱን ለመናገር አሁን አንቺን እዚህ ጋር ቁጭ አድርጊሽ ላዋራሽ የነበረው ጉዳይ አሁን ከምናወራው ነገር በጣም የተለያየ ነገር ነው እኔ አንቺን ላዋራሽ የነበረው በይሳት ሌላ ከማን ጋር ግንኙነት እንዳለሽ ነግረሽኝ የልጁ አባት ማን ነው የሚለውን ነገር ለማጣራት ከአንቺ ለመጀመር ነበር ያሰብኩት አክስትሽንም አውርቻታለሁኝ ወንድምሽንም አውርቻለሁኝ እነሱ ይህንን ነገር አምነው ተቀብለዋል አንቺ ይህን ነገር ለምን አምነሽ እንዳልተቀበልሽ ነው ያላቀ ስለማያውቁ ነው የሚያምኑት እኔ ግን ከዳኒ ጋር ያረኩትን ነገር ስለማቅ ዳኒ ነው በቃ አባቱ አልኩኝ ስለዚህ ዳኒ ነው በቃ ለኔ ማመን ካልፈለገ አለማመን እኮ ነው ስለዚህ የዲኤንኤውን ውጤት አላምንም ነው የምትይው አላምነውም እኔ ምን እንደምልሽ አላውቅም እውነቱን ለመናገር ግራ ነው የገባኝ አሁን በይሳል አሁን ሌላ ሰው ይህን ነገር ቢሰማሹላ እንጃ ከኤፍሬም ጋር በተለይ የምትጋጩ ነው ይመስለኝ ምክንያቱም ኤፍሬም ይህን ነገር አምኖ ተቀብሏል ነገሮችን ለማረጋጋት ከኔ ጋር ሰላም መሆን ቤተሰቦቼ እኮ ከኔ ጋር ሰላም መሆን ስለማይፈልጉ እነሱ ሁሌም ከኔ ጋር መጋጨት ነው ስራቸው ግን ደግሞ እናንተ ማመን ከፈለጋችሁ የዳኒ ልጅ ነው ብያለሁ ስለዚህ እኔም ይደክመኛል እንደው በፈጠራችሁ አምላክ ሁሉ ጊዜ እየመጣችሁ ካሜራ እየደቀናችሁ አትጠይቁኝ በቃ ማመን አለ ማመን የራሱ ፋንታ ነው እኔ እንግዲህ የዲኤንኤ ውጤቱን አብረን የከፈትነው ይሄ እሱንም አላምንህም የምትይ ከሆነም ሐኪም ቤት ይዤሽ ለመሄድ ፈቃደኛ እንደሆንኩኝ ጭምር ነገርሻለሁ አሁንም ቢሆን ግን መሄድ ትፈልጊያለሽ በጣም ምንም ችግር የለውም በጣም ለእኔ ቀላል ነገር ነው ይዤሽ እሄዳለሁኝ
የምሬ ነው ይዤሽ እሄዳለሁኝ። እያንዳንዷን ነገር እዛው ከራሳችሁ ከዶክተሮቹ ጋር ታወራለሽ። እኔ እወጣልሻለሁኝ። ማውራት ያለብሽን ነገር ከነሱ ጋር ታወራለሽ። ከኔ ጋር ምንም እንትን የሚልሽ ነገር ስለሌለ ማለት ስለ ዲኤንኤ ምርመራ ውጤቱም የማታውቂውም ነገር ከሆነ ይሄ ነገር ምናልባት አዲስ ነገር ከሆነ ላንቺ ስለ ሁሉም ነገር በደንብ አብራርቶ ይነግሩሻል። የማታምኚ ከሆነ ማለት ነው። ጀስ ግን እኔ አሁን ላይ 100% እርግጠኛ እንደሆንኩት ይሄ ልጅ የዳኒ እንዳልሆነ ነው። ምክንያቱም ምንም ከሱ ጋር 0% ነው ሁላ የሚያገናኛቸው ነገር ማለት 0% ምንም ነው። በቃ ምንም የሚያገናኛቸው ነገር የለም ጭራሽ። አንቺ ግን አሁንም ቢሆን ልጁ የዳኒ ነው እያልሽ ቀጥለሻል። እኔ አላቅም እንግዲህ ምን እያሰብሽ እንደሆነ ምንም የማውቀው ነገር የለም። ይህን ያክል ጊዜ ባንፈጅ ለእኔም ለአንቺም ጥሩ ነው። እውነቱን ለመናገር አባቱንም በመፈለግ ላይ ፎከስ እናደርጋለን ብዬ ነበር ያሰብኩት። ራሱ አላቅም እኔ እንድነግርኝ የጠበቅኩትኝ እውነቱን ስነግርሽ ከማን ጋር ግንኙነት አለሽ የሚለውን ነገር ብቻ ነበር። አለቀ። ሌላ ምንም ከአንቺ ጋር እኔ እረፍት እንድታደርጊ አንቺ እንድትረጋጊ ነገሮችን ለማስተካከል ነበር እያሰብኩኝ የነበረው። እቺን ነገር ብቻ ነግረሽ ማለት ነው። እንግዲህ እኔ የቻልኩትኝን ያክል አንቺን ለመተባበር እየሞከርኩኝ ነው። እንደዚህ የምትቀጥይ ከሆነ እኔ በራሴ መንገድ አይደለም እኮ እኔም መተባበር ብትፈልግና እኔን ቢያንስ ቤተሰቦቼ እንዲያምኑ የምትፈልግ የማየውን ነገር እያመጣክ እንደዚህ ነው አትልም ነበረ። አሁን እኮ እኔ ማንም እያመነኝ አይደለም እዚህ ጋር። እኔ ማንን ላሳምን? እናቴ አታምነኝም፣ አክስቴ፣ ወንድሜ፣ ሁሉም ሰው አያምነኝም። እሺ እኔ ህይወቴ ውስጥ ገብተህ አንተ ብትው በቃ ተወን። ሲጀመር አንተ ምንም ነገር ማድረግ የለብህም እኛ ህይወት ውስጥ። ዳኒ አብሮኝ መሆን የሚፈልግ ከሆነ አብሮኝ ይሆናል። የእሱ ልጅ እንደሆነ በቃ ስንት ጊዜ ተናግሬያለሁኝ። እኔ ይኸውልሽ አንዴ እዚህ ጉዳይ ውስጥ ገብቻለሁኝ እና የዚህን ጉዳይ መጨረሻ ሳላቅ በምንም ተአምር ከዚህ ጉዳይ እንደማልወጣ ነው የምነግርሽ። አሁንም ቢሆን የአንቺን ትብብር በቀናነት ትተባበርኛለሽ ብዬ አስቤ ነበረ። ነገር ግን እንደዚህ አሁንም የምትቀጥይ ከሆነ እኔ እኮ ለምንድን ነው የማትተወኝ አንተ? ኖ አሁን የምተውበት ምንም ምክንያት የለኝም ሀና። አሁን እዚህ ጋር አንቺ ፈለግሹም አልፈለግሹም የዚህን ነገር መጨረሻ ማወቅ በእናንተ ብቻ ሳትሆን እውነቱን ለመናገር እኔ በጣም እፈልጋለሁ። የልጄ አባት ዳኒ ነው። እሺ ዲኤንኤ ውስጥ ቆይ ዲኤንኤ እኮ የሚያሳየው ጭራሽ 0% ነው የሚለው 0% ምንም አይነት ግንኙነት እንደሌላቸው ነው የሚያሳየው። እንግዲህ ከልጅሽና ከዳኒ ነው። እሱን እኮ አንተ ያሰራከው ዲኤንኤ ነው። እኔ በዛ ዲኤንኤ ላምን አልችልም። እሺ ችግር የለውም። እንደዛ ከሆነ የምታስቢው ቅድምዬ እንዳልሽኝ ቀጥታ ሐኪም ቤት ወስድሻለሁ። ልክ ይሄን ሂጄ እዛስ ምርመራ ያለውኝ እንጂ ከዛ በፊት ላምን አልችልም። ምንም ማንና አንቺ ነው እዚህ ጋር የሚያጨቃጭቀን ነገር። እኔ በሰላም ለማውራት በጣም እየሞከርኩኝ ነበረ። ስለዚህ እንደዚህ የምትቀጥይ ከሆነ አንቺ እኔ ሐኪም ቤት ወስድሻለሁኝ። እዚህ የመጣው ብቻ አይደለም ወረቀት ያለው እነሱ ጋራም አለ። እያንዳንዱ ነገር በፋይል አለ። ከናሙናው ጀምሮ እያንዳንዷን ነገር እያብራሩ ላንቺ ይነግሩሻል። ወረቀቱንም ጭምር ይሰጡሻል። እኔንማ አታምኚኝ ከሆነ ቀይረው ከሆነስ ብለሽኛል ቅድም። ስለዚህ በቀጥታ ከዶክተሩ እጅ ማምናቸው ዶክተሮቹ ራሱ እኮ እነማን እንደሆኑ የእናንተ እንትኖች ቢሆኑስ ባልደረባ ቢሆኑስ ትልቅ ሆስፒታል ላይ ያስመረምርናቸው። ገባሽ አይደል? ይሄ ጀስት በእኛ እንትን የሚሆን ነገር ሁላ አይደለም። እኔ ማንም አይደለንም እኛ ያንን የሚያክል ሆስፒታል ጭምር እስከ ማንቀሳቀስ ደረጃ ድረስ የምንደርሰው። ስለዚህ ይህን ያህል እንደዚህ እንትን የሚያስብልሽ ነገር የለም። ሆስፒታሉ ላይ ወስድሻለሁኝ። እያንዳንዷን ነገር ከዶክተሮቹ እንትን ትሰሚያለሽ። እኔ ግን ለአንቺ የምነግርሽ ነገር በእርግጠኝነት ነው የምነግርሽ። ከዚህ በኋላ ያንቺንም እርዳታ ሳልፈልግ እያንዳንዷን ነገር በራሴ ማጣራት ይሆናል። ምንድነው የምታጣራው? አንቺ ከማን ጋር ግንኙነት እንዳለሽ ከዛች ቀን ጀምሮ ማለት ነው፣ ከዛች ከልደቷ ምሽት ጀምሮ እያንዳንዷን ነገር አጣራለሁ። ከዛ በፊት እኔ ሲጀመር ለአንቺ መናገር አልፈለግኩኝም እንጂ ብዙ ነገሮችን ስለ አንቺ አጣርቻለሁ። የማውቃቸው ነገሮችም አሉ፣ የደረስኩባቸው ነገሮችም አሉ። ችግር የለውም። እሱ አያሳስብሽ። ይኸውልሽ ብዙ ስራዎች አሉብኝ። ነገር ግን እኔ ለአንቺ ስላሳዘንሽኝ የአንቺን ችግር መፍታት ስለፈለግኩኝ ጭምር ነው እዚህ ጋር እኔ እየተንገላቱ ያሉት። እኔ ብቻ ሳልሆን የእኔ ባልደረቦችም ጭምር ብዙ ጦሮችን እያዩ ያሉት የአንቺን ችግር ለመፍታት ስንል። አንቺ ማትተባበሪኝ ከሆነ ምንም ችግር የለውም። በራሳችን መንገድ ሄደን ከማን ጋር ግንኙነት እንዳለሽ ማን ወንድ ከአንቺ ጋር እንዳለ አትሊስት ከማን ጋር እንደተጨባበትሽ ጭምር ሳይቀር እያንዳንዷን ነገር አጣራለሁ። ምን ማለት ነው ይሄ ደግሞ? በቃ ይኸውልሽ አሁን እኔ ይቅርታ አድርጊልኝና ሀና አንቺ ላይ መጮህ አልፈልግም። አንቺ መቆጣት ምናምን ነገር አንቺ መዛትም ጭምር አልፈልግም። በጣም እያደከማችሁኝ እኮ ነው። ስለዚህ ችግር የለውም። አሁን ማወቅ የምፈልጋቸውን ነገሮች እንድታቂ ያደርጋለሁ። ነገር ግን በራሴ መንገድ ሁሉንም ነገር አጣራለሁ። የደረስኩባቸው ነገሮች ማለት ለአንቺ አሁን ላይ ምንም ነገር ምነግርሽ ነገር የለም። ግን ከአንቺ ጋር ግንኙነት ያላቸውን ወንዶች እያንዳንዷን ነገር አምጥቼ እንደማሳይሽ ለአንቺም ቃል ልገባልሽ እፈልጋለሁ። ማትተባበሪኝ ከሆነ እኔ ምንም የምተባበርክ ነገር የለም እኮ የልጁ አባት ዳኒ ነው አልኩክ። ስለዚህ በቃ እስከሚወጣልሽ ድረስ እየተመላለስሽ እዛው ሐኪም ቤት እየሄድሽ ወረቀቶችን መውሰድ ትችያለሽ። ልጁ የዳኒ እንዳልሆነ የሚገልጹትም ማለት ነው እስከምታምኚ ድረስ። ስለዚህ ምንም ችግር የለውም። እንግዲህ ወደ ተመልካቾቻችን እንደሰማችሁት ነው። ሀና ትተባበረኛለች ብዬ ጠብቄ ነበር። ነገር ግን ምንም እየተባበረችኝ አይደለም። አሁንም ቢሆን ልጁ የዳኒ ነው በሚል ሀሳቧ ጸንታ ነው ያለችው። ስለዚህ ማጣራት ባለብኝ መንገድ እኔ ራሴ የእሷን እያንዳንዷን እንቅስቃሴዋን ተከታትዬ ከእሷ ጋር ግንኙነት ያለውን እያንዳንዱን ወንድ ተከታትዬ የማገኘው ይሆናል። ውድ ተመልካቾቻችን